እንዲህ እያለ እንግዲህ የለተሰንበት ይሁድን በኢቢኤስ ዝግጅታችንን ልናበቃ ነው። ወደ መጨረሻው ሰዓታችን ላይ ደርሰናል። እንደ ወትሮ ሁሉ እንግዲህ አንድ እንግዳ እዚህ ስቱዲዮ ጋብዘናልና በሷ ነው የምንሰነባበተው። ወደ እንግዳችን እንሻገራለን። አዎ ቆንጆ የትግርኛ ሙዚቃ ሰምተን እንግዲህ ለመወዛወዝ ሞክረን ነው የምንለያየው። አዎ እንደለመድ ነው በለው እንግዲህ ሙከራውን እዛው ያንተ ያዝ። እኔ ካንተ የተሻለ ዘመናዊ ነኝ ብለሃል። ችግር የለውም። አዎ ቆንጆ የትግርኛ ሙዚቃ ነው የምንሰማው። እንግዲህ የብሔር ብሔረሰቦቻችን ሙዚቃዎች፣ የጥበብ ስራዎች በደንብ እየጎሉ ሲመጡ ብዙ አዳዲስ በጥበቡ ላይ የተሰማሩ ወጣቶችን እያፈራን ነው። አሁን ደግሞ በትግርኛ ቋንቋ ቆንጆ ስራዎችን ከሚያቀርቡ ወጣት ድምጻውያን መካከል ናት። ትምኒት ወልዳይ ትባላለች። እንኳን ደህና መጣሽ ትምኒት። እንኳን ደህና ቆያችሁኝ። ስለ ሙዚቃ ስራዎችሽ ስናነሳ ያው የመጀመሪያሽን ማንሳት ግድ ነው። እንዴት ተገባ ወደ ሙዚቃ? ወደ ሙዚቃ ያው ተማሪ እያለሁ ተወልጄ ያደኩበት ሰፈር ማለት ነው አዲግራት ውስጥ ነው ተወልጄ ያደኩትና ያው የወጣቶች ክበብ ነበረ። ትምህርት ቤት እያለሁ ያው ዘፍን ነበር፣ ያው ፍቅሩ ነበር ከመጀመሪያ። ከዛ ወደ ክበብ ውስጥ ገባሁኝ፣ እዛ መስራት ጀመርኩኝ። ከዛ ወደ አዲስ አበባ መጣሁ። እዚህም ክለብ ያው የራሴን ስራዎች ምናምን እያልኩኝ አለኝ እስከ በግልሽ እንደው ምን ያህል ሙዚቃዎችን አድርሰሻል ለህዝብ? 6 ስራዎች ደውለለይ ክመላለይ ከአቷ ደግሞ አወል ወኒ የሚሉ ስራዎች አሉኝ። በቅርቡ አንድ 6ኛ ነጠላ ዜማ ዝግጅቴን ጨርሻለሁ። አዎ ብዙ ሴት እንደውም የተሻለ ከሌላው ከአብዛኛው ማለት እችላለሁ በትግርኛ ቋንቋ የሚጫወቱ ሴት ድምጻውያን በርከት ይላሉ። ስትመጪ ደግሞ እንግዲህ ወይ የምሽት ክለቦችም ላይ ሊሆን ይችላል፣ ሌሎች ቦታዎችም ሲሰራ ትምህርት ቤትም ልጅም ሆነች ሁሉንም የምትሰሚያቸውን ነገሮች መቼ የተጫወትሽ እንዳለፍሽ አስባለሁ። በእነማን ድምጽሽ ተገራ? ብዙ ስራ ነበር፣ ግን ያው በጣም ያጀመርኩበትና በጣም ወዳት አርቲስት ከዚህ በፊትም ገልጫለሁና ማሪት ገብረ ጊዮርጊስን የሷን ጫወት ነበር። የትኛው ሙዚቃ ስራሽ ነው እንደው ከህዝብ አስተዋወቀኝ ብለሽ የምታስቢው? የመጀመሪያ ስራ ይደውልልኝ የሚለው ነው። በተወሰነ መልኩ ያው ለህዝብ አስተዋውቁኛል ብዬ አስባለሁ። ከዛ በኋላ 2 ስራዎች በተለይ ከአቷ ደግሞ የሚል ስለ ትግራይ ውስጥ አጋመ የሚባል አካባቢ አዲግራት ስለሱ ባህል ነው በደንብ የሚገልጸውና እሱ ስራይ በደንብ አጋመ ወይም ከአቷ ደግሞ የሚል ስራ በደንብ አስተዋውቁኛል። አሁን ደግሞ ያው ወኒ ጥሩ ተወዷል። ቆንጆ እየታየ ነው። ጥሩ ነው። ጥሩ ቆንጆም ስራ ነው። እንግዲህ ቋንቋውን ማታውቅ ከሆነ ያለውን ነገር አይተህና ሙዚቃ አገር ተሻጋሪነቱ ድንበር ተሻጋሪነቱ ለዚህ ነው። ከነማን ጋር ነው የምትሰሪው ስራዎችሽን? አንቺስ ድምጻዊት ብቻ ነሽ ወይስ ግጥምና ዜማም ይሞክራል ወይ ሀሳብ ታጋሪያለሽ? ያው እስካሁን በድምጻዊነት ብቻ ነው የምሰራው። ያው ባለቤቴ ሙዚቀኛ ነው፣ ሳምሶን ገብረአሊፍ ይባላል። እሱ ነው ስራዎችን በብዛትም ዜማም ቅንብርም ይሰራልኝ። ብዙ ሙዚቀኞች አሉ ያግዙኛል። ያው እሱም በደንብ 67% እሱ ነው የሚሰራው። ስራዎችሽ ስትሰሪ ከክለቦች ሌላ በኮንሰርት ደረጃ ይሰራሽባቸው ከሀገር ወጥተሽ የሰራሽባቸው አጋጣሚዎች አሉ? ብዙም አይደለም። ትግራይ ውስጥ ያው በብዛት ሰርቻለሁ፣ ያው አዲስ አበባ ውስጥ ምናምን፣ ኢትዮጵያ ውስጥ ማለት ነው። ከኢትዮጵያ ውጭ ያው አንድ ሀገር ነው እስራኤል ሀገር ሄጄ ነበር። እንዴት ነበር ምላሹ? ቆንጆ ነበር፣ በጣም አሪፍ ነው። የህዝቡ ምላሽ ደስ ይል ነበር። እንግዲህ ነጠላ ዜማዎችሽ አሁን ግማሽ አልበም ሊሆኑ ነው። ታዲያ አልበም ታስቧል ወይስ? አዎ አስባለሁ። ያው ግን የአልበም ስራ ትንሽ ከባድ ነው። በተለይ በአሁኑ ጊዜ ደግሞ ጥሩ ቆንጆ ነጠላ ዜማ ከሰራ ጥሩ ተቀባይነትን ያገኛልና በዛ መልኩ ያው ሲንግሎችን እየሰራው ነው። ግን ለአልበም የተዘጋጁ ስራዎች አሉ። እንግዲህ ያው ባለቤቴ ነው ስላልሽ እዛው መመካከሩም ሀሳብ የመለዋወጡም ነገር ይኖራል። በተለይ ቅርብ ያለ ሙዚቀኛ አጠገብሽ ካለ ሀሳቦች ምን አይነት ሀሳቦችን ባነሳ ብለሽ ታስቢያለሽ? ሙዚቃ ፍቅርንም ደስታንም አንድነትንም ሁሉ ነገር መግለጫ ነውና ቀለል አድርጎ እንደውም መልእክት ወደ ሰው ማድረስ ይቻላልና ምን አይነት ጉዳዮች ላይ ይበልጥ ደስ ይልሻል? የፍቅር ስራ በስራ ደስ ይለኛል። በብዛት ያው እስካሁን የሚሰራቸው እንደዛ ናቸው። የፍቅርና የሀገር ነው። ባህል ማስተዋወቅም እዚህ አዲሱ ስራሽ ላይ ምን ያካተተሻቸው ነገሮች አሉ? ለየት ያሉ ወጣ ያሉ ብለሽ የምታስቢያቸው? ወጣ ያለ ነገር ያው ከዚህ በፊት ከነበሩ ስራዎች የተሻለ ነው። በሁሉም በሙዚቃም በግጥምም በዜማም በሁሉም ነገር ማለት ነው። ቆንጆ ስራ ነው። ክሊፑም አሪፍ ነው። ወናኔ
ይሰኛል። ያው አሪፍ ስራ ነው የሰራሁት። በቅርቡ ለህዝብ ይደርሳል። ምን ማለት ነው? ወናኔ ማለት ያው ባለቤት ወይም አዛዥ እንደማለት ነው እና ያው ቆንጆ የፍቅር ስራ ነው። አሁን የምትጫወችልን የትኛው ነው? አሁን ወኒ ይመሳሰላል። ይሄ ግን በትርጉም የተራራቀ ይሆናል። ሁለቱንም ተርጉሚልን። ወኒ ያው ወኔ ወኔ ወኔና ወናኔ ያው በጣም ተቀራራቢ ነው። ድምጽ ተቀራራቢ በትርጉም ደረጃ እጅግ የተራራቀ ነው። ቃላቱም ያው ተቀራራቢ ነው። ሀሳቡ ይለያያል። ያኛው የፍቅር ነው፣ ያኛው ስለ ባህል የሚገልጽ ነው። ወደፊትስ በሌላ ቋንቋ ስራ ለመስራት ታስቢያለሽ? ያው አስባለሁ፣ እሰራለሁ። ክለብ ውስጥ እሰራለሁ። የተለያዩ ብሔር ብሔረሰቦችን ስራ አማርኛ፣ ጉራጌኛ፣ ኦሮምኛ ምናምን እሰራለሁ ክለብ ስራ። ነጠላ ዜማዎች በርግጥ እስካሁን ትግርኛ ናቸው። ወደፊት ለመስራት አስባለሁ። በጣም ጥሩ። እናመሰግናለን ትምኒት። እንግዲህ አዲሶቹም ስራዎችሽ ሌሎችም በሙዚቃ ስራ ውስጥ በደንብ እንድታድጊ እንመኛለን። እናመሰግናለን። አዎ እንግዲህ ሙዚቃሽን እናያለን። አዎ እዚህ ጋር በደንብ ተጫውተን እንለያያለን። ደስ ይለኛል በጣም። ምናልባት እዚህ ጋር እንግዲህ የማመስገን እድል እኮ አንዳንዴ ያስፈልጋልና ማመስገን የምትፈልጊው ሰው ካለ? ማመስገን ፈልጋለሁ። ያው በቅድሚያ እግዚአብሔርን ማመስገን ፈልጋለሁ እዚህ ደረጃ ላደረሰኝ። ከዛ ቀጥሎ ለቤተሰቦቼ፣ ለባለቤቴ፣ ለእናንተ አክብራችሁ ስለጋበዛችሁኝና ያው እንደዚህ ቆንጆ ልብስ ያለበሰችኝ ዲዛይነር ሜላት ትባላለች። እሷን ማመሰግናለሁ። ያው እግዚአብሔር ይስጥልኝ። በጣም እናመሰግናለን። በነበረን ቆይታ እንደስናናችሁ ትምህርት እንደጨበጣችሁበትን በመተማመን የዛሬ ዕለተ ሰንበት እሁድን በኢቢኤስ ዝግጅታችን የምናበቃው እንግዲህ በቀጣዩ ሙዚቃ ይሆናል። ስንሰናበታችሁ ከመላው የስቱዲዮ ባልደረቦቻችን ጋር የፕሮግራሙ አቅራቢ ራኬብ አለማየሁና አስፋው መሻ በጋራ መሆን ነበረ። ጤና ይስጥልኝ። እንወዳችኋለን።